እግዚአብሔር ከኛ ጋር ከሆነ ማን ያሸንፈናል? እግዚአብሔር ከኛ ጋር ከሆነ ማን ያሸንፈናል? ማን ይቃወመናል? አዎ እንግዲህ ዛሬ ቅድም እንደሰማነው ዓለምን ስላሸነፈው ስለ አንድ ወጣት ሕይወት ልናይ ልንማር ነው የተሰበሰበው። ዓለምን ድል ስላደረገው በሚገርም ሁኔታ ዓለምን ድል ስለነሳው ዓለምን ስለተጸየፈው በዓለም ውስጥ ያለውን ስልጣኑን ገንዘቡን ይሄን የማይረባውን ነገር ሁሉ ምናምንቴ ነው ብሎ ተጸይፎ ድል ስላደረገው ስለ አንድ ወጣት በጣም ይገርማል። እግዚአብሔር ከዚህ ወጣት ጋር እግዚአብሔር አብሮ ነበር። ከሕፃንነቱ አንስቶ እስከ ከፍተኛ ማዕረግ ድረስ ሕይወቱ በሙሉ ኑሮ በሙሉ መንገዱ በሙሉ ገንዘቡ በሙሉ የሱ ሀብቱ እግዚአብሔር ነበር። ከዚህ የተነሳ ወጣቱ ሰማዕቱ ቅዱስ ጊዮርጊስ በአበባነቱ ያልደረቀ ያልረገፈ ያልጠወለገ እግዚአብሔር መርጦት ታምር የሰራ ሰማያዊ ዜጋ መሆኑን ያረጋገጠ እግዚአብሔር ልጆች ዓለምን ስንጸየፍ ከዓለም ወደ እግዚአብሔር ስንሰደድ ታላቅ ክብር ነው የሚጠብቀን። እግዚአብሔር ልጆች የሚገርም ነገር ነው የሚጠብቀን እና ዛሬ ሰማዕታት ብለን የምንጠራቸው እንዲሁ ዝም ብሎ በወቅቱ በነበሩበት ሰዓት በተረዱት እውነት አውቀው ተረድተው የእግዚአብሔርን ቃል ሰምተው ተረድተው ኑረው ክርስቶስ አዳኝ አምላክ መሆኑን አምነው በአላውያን ነገሥታት ይህን ታላቅ ስም ከስሞች ሁሉ በላይ የሆነውን ስም ሲያንጸባርቁ ለሚቀርብላቸው አደገኛ ለሆኑ ነገሮች ሳይሸነፉ ድል ስላደረጉ ሰማዕታት ሰማዕት ተብለው ስም ይሰጣቸዋል። የሚነደውን እሳት ስላልፈሩ የሚፈጣቸውን መንኮራኩር ስላልፈሩ የሚጣሉበትን ጉድጓድ ስላልፈሩ የሚታሰሩበትን ሰንሰለት ስላልፈሩ ይህን ሳይፈሩ ክርስቶስ አዳኜ ነው፣ ክርስቶስ አምላኬ ነው፣ ስሜን ክርስቲያን ነው፣ ከማይጠፋ ዘር ተገኝቼ ብለው ይህን እውነት ስለመሰከሩ ዛሬ ይኸው የማያልቅ ስማቸው ይጠራል። በየቦታው ስማቸው ይጠራል። እኛንም በጸሎታቸው በምልጃቸው ያግዙናል እግዚአብሔር ልጆች እና ይሄ ሰማዕቱ ቅዱስ ጊዮርጊስ የንጉሥ ልጅ ነው። በእውነቱ የአባቱን ንብረት ጭኖ ወርቁን ብሩን ሁሉ ጭኖ የአባቱን ስልጣን ሊወስድ ወደ ነገሥታቱ ግቢ ነው የሄደው። ሲሄድ ግን ያየው ነገር አልተመቸውም። በእውነቱ አልተመቸውም። ነገሥታቱ ጋራ የሚያህል ጥምጥም ጠምጥሞ ድንኳን የሚያህል ቀሚስ ለብሰው ጣዖት አምልከው እያጠኑ እየሰገዱ ሰማዕቱ ያንን አይቶ ተጸየፋቸው። በእውነት
ምእመናን ለብሰን ስንሄድ ስንናገር በምንቀመጥበት ቦታ ራስነታችንን እኛነታችንን ማየት ይገባል። ይግባን። የሚነገረው ነገር ሁሉ ሊገባን ይገባል። አሁን የቅዱስ ጊዮርጊስን ገድል የሚያነብ ሰው ያን የእሱን ተልእኮ መፈጸም አለበት፣ ማየት አለበት፣ መመልከት አለበት፣ ራሱን ማየት አለበት። አሁን ወርቁን ብሩን ጭኖ ይዞ ሂዶ ሊሾም ሂዶ ያን የማይረባውን ነገር ተመለከተና ተጸየፈ። ለካ ለዚህ ነው አለና ከሱ ጋርም ብዙ ወታደሮች ነበሩ። ያንን ሊሾም ይዞ የሄደውን ወርቁን ብሩን ሁሉ አመጣና ለነዳያን አፈሰሰ። ስሙ በሕይወት መጽሐፍ እንዲጻፍ። እንግዲህ ሲገባን እኮ እንደዚህ ነው የምናደርገው። ወንጌሉ ሲገባን፣ እውነቱ ሲገባን ይህን ዓለም እንጸየፋለን። ከዓለም ወደ ክርስቶስ ወደ እግዚአብሔር እንሰደዳለን። አሁን ብዙዎች ከእግዚአብሔር ወደ ዓለም ነው የምንሰደደው። መጥፊያችን ነው። ተመልከቱ። አሁን እንኳን ከዚህ ከቅዱሱ ስፍራ ላይ ይወለድ በጣም ከሚገርመው ቦታ ይሄ ከቦታዎች ሁሉ ቅዱስና ልዩ የሆነ ቦታ ነው አይደለም? በቅዱሳን መላእክት የታጠረ በቅዱሳን አባቶች ጸሎት የጸና ቦታ፣ የታመመ መጥቶ ተፈውሶ የሚሄድበት፣ ተስፋ ያጣ ተስፋ አግኝቶ የሚሄድበት፣ የደኸየው ሁሉ ሀብት እውቀት የሆነውን ክርስቶስን ወርሶ ለዘላለም የሚኖርበት ነው። አሁን ከተባረከው ቦታ ላይ ቁመን እንኳን ከሳት ሄደን ምን እንደምንሰራ ይሽ ቁልቁል አትደቡ ይመናል። ወደ ቁልቁል መሄድ አይገባም። ቅዱስ ጊዮርጊስ ወደፊት ነው በጣም እና እኛም የጊዮርጊስን ሕይወት የጊዮርጊስን ተልእኮ ገንዘብ ማለት ይግባል። እሱ ገብቶታል። ስለገባው ወርቁን ብሩን ሁሉ አፈሰሰላቸው ለነዳይ። ብዙ መከራም ደረሰበት። ቅድም ሰምታችሁ በመንኮራኩር ተፈጅቷል። ደብረ ይድራስ ላይ ይሄ ተፈጨው አጥንቱ እንደዚሁ ሲዘራ ማር ቅዱስ ጊዮርጊስ ሰማዕቱ በክርስቶስ ይላል። ቅጠሎቹ ላይ ስሙ እንደዚህ አካል ሰርቶ በጣም ይገርማል። የክርስቶስ አገር የክርስቶስ ወዳጅ ጊዮርጊስ አቤት! የእኛ አንደበት ዛሬ ዝግ ነው። የቅጠሎቹ አንደበት ግን ተከፍቷል። ለእግዚአብሔር ሰው ቅጠሉ ሁሉ ይመሰክራል። እናንተ ለሰጣችሁ ታመሰግናላችሁ፣ ያመሰግናችሁን ታመሰግናላችሁ። ያ ደግሞ መልሶ ነገር ሲጠፋ ደግሞ ትሰቅላላችሁ። በእውነት ሞቅ ሲለን እናመሰግናለን። መቼም እኮ እንዲሁም ማስቀመጫ ቦታ ነው የምናት። አቤት ዘመናችን የተበላሸ ሕይወታችን ያልተስተካከል ሰርቆ የሰጠም ይመሰገናል። በእኛ ዘመን ይገርማል። በእውነት የእኛ ባህል አይደለም። እግዚአብሔር የእኛ ባህል ወግ አይደለም። ይሄ እግዚአብሔር ከሰጠን አሁን ቅድም አንድ አባት የሆነች ነገር ስምን እግዚአብሔር ያውቃል። ሲገባን እንደዚያ ሳይቸግራችሁ ሰውን አንጠልጥላችሁ ሰማይ ወጣችሁ ደግሞ ታፈርጣላችሁ። ብቻ ዳኛው እግዚአብሔር መሆኑ ነው የሚበጀው። በእውነት አሁን እዚች እንኳን በተሰበሰብንበት ላይ አንድ ባለስልጣን ቢቆጣጠር እዚህ ማን ይገባል? የእግዚአብሔር ደጅ ስለሆነ ነው የገባል። ክፍት ነው፣ በምድርም ክፍት ነው፣ በሰማይም ክፍት ነው። የእግዚአብሔር ቤት አይዘጋም። እና ይሄ መላ ዘመኑን ክርስቶስን ለብሶ ክርስቶስ ተዋዶት
ቅድም ሐዋርያው ጳውሎስ እንዳለው እግዚአብሔር ከእኛ ጋር ከሆነ ማን ይከሰናል? እግዚአብሔር የመረጣቸውን ማን ይከሰናል? አሁን ሰዎች እንዲሁ አንዳንድ ጊዜ ጊዮርጊስ ላይ የሚናገሩ የራሳቸውን ቁጭ ነው ይላል። አሁን እንዲህ የመሰለ ለእኛ መምህር አስተማሪ በሱ መከራ በእውነቱ የሰማዕታት በዓል በእናንተ ዘንድ የከበረ ይሁን ብሏል አባቶቻችን። ጊዮርጊስ መከራውን አየ። አጥንቱ ተከሰከሰ፣ ተፈጨ። በሱ በዓል ደግሞ እኛ በደስታ እናከብራለን እኛን ስለሚያማልደን። ግን አጠራሩ ይገርማል። የእሱ ጥሪ በእውነቱ ጥሩምባ ተነስቶለታል። የክርስቶስ ቁስሉ ጠዝጥዞት ነው የመጣ። ችንካሩ ጠዝጥዞት እግዚአብሔር የጠራው እስከ መጨረሻ ድረስ እግዚአብሔር ያከብረዋል። ያው ቤተ ክርስቲያን ተሰርቶለት ይኸው ድርሰቱ ተደርሶለት በእግዚአብሔር መንፈስ ቅዱስ ሰዎች ተመርተው በእውነቱ እና ዛሬ እኛም የእሱን በረከት እንድንሳተፍ ነው እዚህ የተሰበሰበ እና ሰማዕቱ ቅዱስ ጊዮርጊስ በአበባነቱ ያልተወለደ ያልረገፈ ድንቅ ወጣት ነው። እግዚአብሔር አሁን እዚህ እናንተ ጋር አንድ ዘፋኝ እንኳን ቢመጣ አገር ታቃጥላል። በእውነት ሰሞኑ አንድ ቲክቶከር አዲስ አበባ መጣ ተብሎ እንደው ምን ቀረ አይታችሁ? አይ እግዚአብሔር ይባርካችሁ። ሞባይል የላችሁ መሰለኝ ተገላገላችሁ። ቴሌቪዥኑም ይቅር፣ አይዟችሁ፣ እግዚአብሔር አለላችሁ። አሁን ዛሬ ኖር አይደለም። እስቲ ይሄን መሰለ ገዳም ሰው ሁሉ ወዴት ሄደ? በረከቱ ቀረባችሁ። እናንተማ ተባርካችኋል። የቀሩትን ነው ጊዮርጊስ እኮ የኢትዮጵያ ገበዝ ነው እኮ ነው አይደል? ግን አታም የኢትዮጵያን ዳር ድንበር ያስከበረ እንዲሁም የኢትዮጵያ ገበዝ ፈረሰኛው ጊዮርጊስ ምንኖርባትን ኢትዮጵያን ያስከበረ ገበዝ አውለት እኔ እንኳን ድሮ እዚህ አንደኛ ደረጃ ስማር በመንገድ አንድ እስክሪብቶ ገዝቶ የሰጠልኝ ሰው አሁን ያመሰግናል። እኔ እንኳን ቀርቦ ይሄ እኮ ኢትዮጵያን ያስከበረ ታላቅ ሰው ምንኖርባትን ቅድስት ሀገር በጸሎቱ በምልጃው በጣም ይገርማል በእውነቱ እና ይህን ማወቅ ያስፈልጋል፣ መረዳት ያስፈልጋል። ከበረከቱ ወደኋላ አትቅሩ። እግዚአብሔር እዚህ ሆነው እኛን ያነጋግረናል፣ ድምፃችንን ይሰማል፣ ጸሎታችንን ይሰማል። እና ሰማዕቱን የሰማ እናንተንም ይስማችሁ። የሰማዕቱ በረከት ረድኤት ከሁላችን ጋር ይሁን። እና አሁን መጨረሻ ላይ የምለው የተጣላችሁም ታረቁ። እንዲሁ ኖር ነው ታርቃችሁ፣ እንዲሁ ተቆራርፋችሁ እዚህ አውደ ምሕረት አትቁም። ኖር ነው በጣም የሚያማችሁን የሚጠዘጥዛችሁን አራግፋችሁ ሂዱ። በሰው ላይም ክፉ አትመኙ። እግዚአብሔር ስላደረጋችላችሁ ነገር ትናንት ስላደረገው ዛሬም ስላደረገው ነገም ስለሚያደርገው ነገር አመስግኑ። እግዚአብሔር ባላችሁ ነገር በተሰጣችሁ ነገር እንዲሁ የተጣላችሁን ሰው ፈልጋችሁ ታረቁ። በቃ ይሄ ነው የሚፈለገው። ቅዳሴም አስቀድሱ። በእውነት ቅዳሴም አስቀድሱ። ስጋውንም ብሉ፣ ደሙንም ጠጡ፣ ሰላማችሁን ታገኛላችሁ። በሰላም መተኛት የሚፈልግ ሰው